ጥሩ ፊልሞች ልክነሽ የሰው ልጅ በጣም ጨካኝ ነው ነፍሱ አይማርም በተለይ ይድነቃቸውና አድማሱ አንተም እናንተ ቢዮም ጨካኞች ናችሁ የኔ መፈጠር እንኳን እንደሱ ከቁብሳት ቆጥሩ በብር ተደራደራችሁብኝ እሺ ዛሬስ በህይወት የመጣችሁስ ደግሞ ምን አይነት ንግድ ልናግዱብኝ ነው ጥሩሽ የሆነው ሁሉ ሆኗል አሁን ወንድሜን ትፈታልኛለህ ወይስ አትፈታው ይድነቃችሁ አባቴ እንደሆነ ያወቃችሁ ምስኪኑን አባቴ ያለ ኃጢያቱ አሰቃያችሁት እውነቱን እንዳቅ ስላደረከኝ አመሰግናለሁ እሺ እኔ ያለው ለምንድነው ታዲያ ምስኪኑን ዮናታን ወስዶ ማንገላታት ለምን አስፈለገ አሁን እኔ ወደ ቤቴ ስገባ ወንድሜን እቤት ማግኘት ፈልጋለሁ ሰማኛለህ ከዚህ በኋላ አጎቴም እናቴም ዘመዶችም ሁላችሁም የፈለጋችሁት መሆን ትችላላችሁ ለማንም የሚሳሳ አንጀት የለኝም ደሞ ቀላል ሰው አድርገህ እንዳትመለከተኝ ተረጋጊ ምርቃት እውነቴን ነው ወንድምሽን እለቀዋለሁ ይሄው ከምሬ ቃል ገባልሻለሁ ዛሬ ላንቺ የደስታ ቀን ነች ይሄው ሚስጥርሽን የሰማሽባት እኮ እኔ ቤተሰብ ናቸው ሸታሞች እኔ ሆነ አንተን ታራ የሆነው ድርሰት መስማት አልፈልግም ሰማኛለሁ ሁላችሁም ሸታሞች ናችሁ በተረፈ የቀረውን ነገር እንድታውቂ እንድታምኚኝ የእናትሽን አይን አይተሽ መወሰን ያንቺ ፍቃድ ነው አሁን እናት ተብዩ የት ናት አው አለች እቤት ነች እሺ ላገኛት ፈልጋለሁ ደሞ ናፍቃኝ አይደለም ወደፊት ህሊና እንዳይወቅስ ስለምፈራ ነው ጥሩ ሐሳብ ነው ያሰብሽ እንዴ ልክነሽ ይኸውልሽ ምርቃት በጣም ደስ ያለኝ ማለት በጣም ደስ ያለኝ ለኔ ሳይሆን የእናትሽን ባበታበሱ አንቺ እንዴት ደስተኛ እንደምትሆን በነገራችን ላይ ያርኩስ ሰው ነቃቸው ሰላምን የተንኮሉ መፈጸሚያ መሳሪያ ሊያደርጋት እንደሆነ ገብቶኛል እና ራስሽን ጠብቂ ቆይ እንዴት ምንድነው የመርዝ ነው መርዝ አይደለም የእንቅልፍ መድኃኒት መርቃተኛን ቀድማ ሮጣለሁ ስትል የቀደመችን ከመሰለ ያኔ ነው የምንጠቀምበት ሰውየው ማን እንደሆነ ስናረጋግጥ መርቃተም ነገሩን ወደፊት እየሮጠች ከመሰለ በዚህ እንቅልፍ ግን ወደ ኋላ 2 ቀን እናስቀራታለን 2 ቀን ጧ ብለተኛለች ሰላሚቷ ምን ነው ያ ሁላ ድፍረትሽ የጠፋ እሱማ ድፍት ብትል ደስ ነው የሚለኝ መቼ ነው ሰጣት ሰላም አታንከርፍሽ እንዴ ምን ነካሽ ደሞ በመጠጣው ነገር ውስጥ አንድ ፍሬ ነው ፈሽታሽ የምትጨምሩ መቼ ነው ሰጣት አታንከርፍሽ እንዴ ምን ነካሽ
ረጋዊ ሰላሚቶ ረጋዊ እንዴ ቆይ ይርነቃቸው አባቴ ከሆነ ለምንድነው ለኔ እንቅልፍ ክኒን መስጠት ያስፈልግ? ልጁ ስለሆንሽ ነው። ልጁ ባትሆኝማ ኖሮ መርሰቱ ነበር የሚገላግልሽ። ስለዚህ ልጅ ሰላምን ተጠንቀቂያት። ሰላምን በጣም ተጠንቀቂያት እንጂ ልጁማ ባትሆን በመርዝ ነበር የሚደፋሽ። አውቃለሁ። በጣም ተጠንቀቂያት። የምትሰጥሽ ነገር ሁሉ ያሰብሽ የተጠረቀቅሽ። እኔም ለነገሩ ይድነቃቸውን ጠርጥሬው ነበር። ምክንያቱም የሆነ ጊዜ ከሰላም ጋር ሲያወሩ ሰምቻቸው ስለነበር ማለት ነው። እንዴት አደረግሽ? ማታ ካንተ ጋር እንደገባው ትልቅ ጸብ ነበር የተጣላ ነው። በጣም ነው የተጣላ ነው። የሚያረጋትና ያሳጣት። እንደዚህማ ጊዜ ልትሰጫት አይገባም። እያንዳንዱን እንቅስቃሴዋን እግር በእግር ተከታታይ። እሺ ማረጋው ምን አይነት ሰራላታለሁ። ታበቃ ንግባው። نقرأ تبكيش እሺ ምርቃት እስስትና ድብቅ በመሆኗ ዋጋዋን ታገኛለች። ይድነቃቸው ግን እውነትም እኔን በትክክል ቂል አድርጎ ነው እንደሚያስበኝ። በትክክል አለማየሁ የምርቃት አጎት እንደሆነና እናትም እንዳለቻት ይድነቃቸው በደንብ ያውቃል ማለት ነው። ታዲያ ከቆሻሻ ወዳቂ የተገኘች ምናምን የሚለው የውሸት ታሪክ ስለምርቃት የተዛባ አስተያየት እንዴት ሊነግሩን ቻሉ? እናቴ ስለምርቃት እዚህ ቤት የመምጣት ጉዳይ ታውቃለች። አይ እማ ላታውቅ ትችላለች። ቆይ ግን ይድነቃቸው በእኛ ቤት ጉዳይ የዚህን ያህል ለምን አስጨነቀ? አብሶ ከአባትሽ ጋር እስከምሞት ለማንም የማይነገር ሚስጥር አለ ሲል ምን ማለቱ ነው? አናቴ በጭንቀት ለሁለት ሊከፈል ነው። የዚህ ቤተሰብ ታሪክ ምን የተደበቀ ሚስጥር ቢኖረው ነው እንደዚህ ከሸክም በላይ የከበደኝ? أرى سلام تي ملامجي عند ملا لمن ليدنقاچو يدبقኝን ሚስጥር የምርቃትን ቤተሰብ እንዳላት የሚገልጽ ደብዳቤ ለምን መያዣ አድርጌ ሁሉንም መረጃ አላስለፈልፈው። ድንገት እኮ ሚስጥር ብሎ የደበቀው ነገር የደሞ ምርቃት አጎትና እናት ካላት የእናቷ አባት ማን ነው? እንዴ አይ ሰላም አይ ጭንቅላት እውነት ግን የዚህ ተንከሲስ አባት የኔ አባት አቶ አድማሱ እንዳይሆን ይህንን ሚስጥር ሰጥቶ በመቀበል መርህ ከይድነቃቸው እጅ መቀበል አለብኝ። ሰላምዬ ድካምሽ ከንቱ አልቀረም። እስቲ ቆይ ለማንኛውም ለኤድኔ ሸበላው ይደውልለትና ይሄ እጅ ላይ ያለው እጅ መንሻ ስንት እንደሚያወጣ እንወቅ። ቶሎ አንሳው እንጂ ኤድኔ። አይዞሽ እኔ አጎትሽ ካሁን በኋላ ሆነሽ ነሽ። እኔም እንደዛ ነው የሚሰማኝ። ግን አሁን በጣም እየፈራው ነው። እናቴን ከብዙ አመት በኋላ ላገኛት ስለሆነ መሰለኝ ልቤ በጣም እየመታ ነው። አይዞሽ
ቶሎ አንሳው እንጂ እድኔ ይድል እንዳያመልጥ እንዴት ነው ሰላሚቷ? እንዴት ነው እድኔ ሸበላው? ያለማየው ነገር ምንም አዲስ ነገር የለም። የዮናታንም ጉዳይ እኮ ግራ የገባው ነው። አሉ ምላቸውን እጀረጃጅም ወፋፍራም ዘመዶቼን ዮናታንን ፈልጉት ብዬ ብልክ ምንም ፍጭ አጡ እኮ ግራ ገባኝ። አዎ እንግዲህ ከአቅማችን በላይ ነው። ፖሊሶቹ የሚሉንን መስማት ነው። እማም ዛሬ ትመጣለች። ዮናታን ወጥቶ እንደቀረ ስትሰማ ደም ክፍቷ ከፍ ብሎ ድፍት እንዳትል ነው ፍራቴ። የአልማዝ ጉዳይ ማንም ጨንቆኛል። አዎ እንደመጣች ምንም ነገር ስለ ዮናታን ሳትነግሯት ለኔ ደውሉልኝ። አግባብቼ ቀስ አድርጌ እነግራታለሁ። ያቺ ሚንጦ ልወደድ ባይ ገና እንደመጣች እረፍት እንኳን ሳታነስ ስለ ዮናታን ነግራት ወደ ሰማይ ቤት እንዳትሸኛት ብዬ አይ ምሱን የፈራሁት አራፋን ያዝልኝ። ብቻ ይኸው እንደመጣች ምንም ነገር ሳትነግሯት ለኔ ደውሉልኝ። እኔ ቀስ ብዬ አግባብቼ አረጋግቼ እነግራታለሁ። ብታይ እድኔ ማታ እኮ አንድ እንቅልፍ ባይኔ ሳይዞር ነው ያደረው። እያለሁ እንዴት እንቅልፍ ይልኛል? አትደውይልኝም ነበር? አትቀልድ እድኔ፣ እኔ ምሬን ነው። ሌሊቱን ሙሉ ስለዛች ሚንጦና ስለዚህ እጀ ሰባራ ሰውዬ ሳስብ እንዲህ እንደፈጠጥኩ እኮ ነው የነገረው። ይገርማል እድኔ፣ እኔም እኮ ነገሩን ሳወጣና ሳወርድ ቆይቼ ትንሽ እንቅልፍ ሻለብ ቢያደርገኝ ይህ ዋህነቴ አምላክ እውነቱን ግልጽልጽ አድርጎ አሳየ። አንቺ እኮ ነጭ ወረቀት ነሽ እንዴ! ይህ ዋህና ደግ አይደለሁ እንዴ? እውነቱን አሳየኛ። እንዴት አያስቀምጥልሽ? አንቺ እኮ የዋሰው ነሽ። አንቺ እኮ ምን ታውቂያለሽ? አንቺ እኮ ነጭ ወረቀት ነሽ። አዎ ያው እውነት የሚመስል ቅዠት በለው። ለምሳሌ የምርቃትን እግር ስከተል ነጠብጣቡን ወዴት ይወስደኛል መሰለ? አለማየሁ ምናልባት የናርዶስ አጎት ቢሆንስ? ሄሎ አለው አጎቷ መሆኗ ማን ነገረሽ? አረ ያው ግምት ነው። እንደዚህ አይነት ግምት አለ እንዴ? ሰላም ተይ እንጂ ከመሬት ላይ ወድቃ የተገኘች በአባትሽ የዋህነትና ደግነት ሰው የሆነች ሰው አሁን ደርሶ አጎት። ተይ እንጂ ይሄ ህልምም ቅዠትም ሊሆን አይችልም። ሰላም አለማየሁ ደግሞ ጠላታችን እንጂ አጎት ሊሆን በፍጹም አይችልም። ተረጋጋ። የምስራች መሰረት መሲ መሰረት መሲ አቤት ይኸው ልጅሽ መጣልሻለች። ምርቃት
ምን ይሄን ሁሉ አመት ካላየኋት እያለች ስትሳይ አልነበር እንዴ? አሁን ማልቀሱን ተይና ይልቅ እልል ብለሽ እልልታሽን አቅልጪው። ዛሬ ደስታ ቀን ነው። አዎ ልክ ነህ። ዛሬ ደስታ ቀን ነው። ዛሬ ደስታ ቀን ነው። አዎ ልክ ነህ። ዛሬ ደስታ ቀን ነው። ወደ ቤት እሺ እንግዲህ ቅዠት ነው ካልከኝማ ሌላ የቃዠሁትን ነገር ልንገርህ። ደግሞ ሌላ ምን ቃዠሽ? የምርቃት እናት ምናልባት እሷን ፈልጋት ብትመጣ ተንጀን ምን የምትለፈልፊው አንቺ ሴትዮ? ሴትዮ እኔ ሴትዮ ይድኔ ሰማይና ምድር እንደገና ቢፈጠር የምርቃት እናት ልትኖር ልትመጣም አትችልም። አይምሮሽን ተመርመሪ። ያው የነገርኩህ እኮ ተራ ቅዠቴን ነው። ግን ጠርጥር ይላል ያገሬ ሰው። መጠርጠር አይሻልም ይድኔ? የሚጠረጠርና የማይጠረጠር ለይ። ጥርጣሬሽን ራሱ በልክ አድርጊው እንዴ ሰላም። ለማንኛውም አሁን ስራ አለብኝ፣ በኋላ እደውልልሻለሁ። ተረጋጋ። ቆይ ግን ሰላም የሰማሽው ነገር አለ እንዴ? ሳትዋሽ ነገር ይድኔ? ኧረ በፍጹም። ያው ዛሬ ናርዲ ስልክ ስታወራ ሰምቻታለሁ። ነገሯን ሁሉ ደግሞ ሚስጥር አድርጓለች። ደግሞ ወጣም አብዝታለች። ነገሮቿ ሁሉ አላማሩኝም። ምን አለበት ይድኔ እሺ ብለኝ ይሄንን የእንቅልፍ መድኃኒት ሰጥቻት እሷን አጋድሜ እኔ እናንተ ብንቀድማትስ? በቅርቡ ይሆናል ሰላም። የሆነ ጥርጣሬ ከተሰማሽ የቀደመችኝ ከመሰለሽ ያኔ ያንን መድኃኒት ትሰጫታለሽ። የልብ ድካም የለባት። ለጥ ብላ ነው የምታሳልፈው። አረ ይዟት ይሂድ። አረ ይዟት በሄደ እኔማ አደርገዋለሁ። ለማንኛውም አዲስ ነገር ካለ ደውልልኝ። ሰላም አሁን ያወራሽው ሁላ ተራ ቅዠት ነው ብዬ እንዳምንሽ ነው የፈለግሽው? እንዲሁም ከምርቃት ፍጥነት ያንቺ ፍጥነት አስግቶኛል። የያዝሽው መድኃኒት የእንቅልፍ ኪኒን ነው ብለሽ ለምርቃት የሰጠሻት ለታ ማረሚያ ቤት መጥቼ ጠይቅሻለሁ። በትክክል ያልሰለጠነ ወታደር በራሱ መሳሪያ ነው የሚጠፋው ማለት ይሄ ነው። ድነቃቸው ጭንቅላቱን በትክክል የሚጠቀም ሰው መሆኑን ረስተሽ ሲቤትማ እኔና ወንድሜ እንዳናቀው የተፈለገ ትልቅ ሚስጥር አለ። ቆይ ምርቃት ማን ናት?
እማዬ እስካሁን ቆየት ነበር። እኔ እኮ ለብዙ ጊዜ ስፈልግሽ ነበር፣ ግን በቃ ሲቆይ ተስፋ ቆረጥኩኝ። ግን እናቴ እንኳን ኖርሽልኝ፣ ቢያንስ ማንም ዘረቢስ አይለኝም። አንቺ አለሽልኝ። ከዚህ በኋላ እናት አለኝ፣ እኔም ዘር አለኝ። እናቴ እማዬ ብዬ ልጥራሽ? እማ ልበልሽ? በይኝ ልጄ ምርቃት በይኝ። ስሙ ለኔ ባይገባኝም በይኝ። እንደ ስራዬ እናት ተብዬ እንኳን መጠራት አይገባኝም። በይኝ ምርቃትዬ። እሺ ፍቀጂልኝና እቅፍ አድርጌ ሳምሽ። ማቀፍ እችላለሁ? እማዬ ቆይ ግን እንዴት ቻልሽበት? እንዴት እንደዚህ ድምፅሽ ይጠፋል? ወድጄ አይደለም ልጄ፣ ወድጄ አይደለም ልጄ፣ ወድጄ አይደለም። ይድነቃችሁ። አንቺም አታውቂው ብዙ ነገር አለ ልጄ። ያለች ሞታለች ብለው እኔም ደብድበው ጥለውኝ፣ እግዚአብሔር ቸርነት አለው አንቺንም ለማግኘት በቃው ልጄ። የማታውቂው ብዙ ነገር አለ፣ ብዙ ነው ታሪኩ። ይቅር በይ። ኧረ እናቴ፣ ኧረ እማዬ እባክሽ ተይ ተይ፣ ትክክል ነው እናቴ። ተይ እማዬ እባክሽ ይቅር በይ። ሁሉንም ነገር አውቃለሁ። አጎቴ ለማዬ ሁሉንም ነገር ነግሮኛል። እሺ ልጄ፣ ተመስገን አምላኬ። እኔም አጎቴ ለመባል በቃ። ያለፈው ታሪኬን እንደ አዲስ ዛሬ ጀምሬዋለሁ። ስለ ትናንት እኔ ምንም አያገባኝም። ዛሬ ለኔ አዲስ ቀን ነው። እነዛ ለጥያቄዎቼ መልስ ያላገኘሁባቸው ነገሮች ሁሉ ዛሬ ተመልሰውልኛል። እናቴ ከዚህ በኋላ ማንንም ሳላዝንም ፈጣሪ እንኳን ማቆየኝ። ከዛሬ ጀምሮ ደግሞ ከሁለት ወርሽ ጀምሮ ያጣሽኝ ልጅ ከዛሬ ጀምሮ አብሬሽ እኖራለሁ። እንደ አዲስ እንጀምረዋለን። እሺ ልጄ፣ እሺ አታልቅሽ። እኔንም ደስ እንዲለኝ ልጄ፣ እስኪ ደስ ይበለኝ፣ ናፍቆት የሚወጣልኝ እስኪ ዛሬ እኔ ጋር ደሪ። እባክሽን ልጄ ደስ ይበለኝ፣ እስኪ ዛሬ ከኔ ጋር ደሪ ልጄ እባክሽ። ቢሆን በጣም ደስ ይለኝ ነበር፣ ግን ዛሬ ግድ መሄድ አለብኝ። ወይም ደግሞ ነገ መጥቼ ግን አብሬሽ ቀኑ ሙሉ እውላለሁ። እውነቷን ነው። ካሁን በኋላ እኮ ቤቷ ነው ትሄዳለች። እናቷንና አጎቷን አግኝታለች። እኔም እኮ እምባዬ ጠፍቶ ሳቄ እንዴት እንደመጣም አላውቀው ልጄ። እኔ ራሴ እኮ አንቺ በጣም የሚገርምሽ ከስንት ዓመት በኋላ እኮ ነው የሳቁት። ዛሬ ደስ አለኝ። ነገ ከነገ ወዲያ ወደ ቤትሽ ትገቢያለሽ። ደግሞ ስትገቢ ዝም ብለሽ የምትገቢ እንዳይመስልሽ። በግ ገዝቼ እኔ ራሴ ነው ሸክ አድርጌ ደግሼ ድል ባለ ሰርግ ማስገባሽ ወደ ቤትሽ። አዎ ታዲያሳ የሚገርምሽ እኮ እጅሽ ላይ ሽታ ነበረብሽ፣ በቀኝ ይሁን በግራ አላስታውሰውም። የምን ሽታ እማዬ? ኧረ እኔ እጄ ላይ ምንም አይነት ሽታ የለም።
በቃ አጎቴ እየመሸ ስለሆነ እኔ ልሂድ። መሸብሽ? እሺ እሺ እኔ እሺ እሺ በቃ እሺ እሺ በቃቸው እመጣለሁ። እሺ እመጣለሁ። ሰላም ነሽ? እቺማ ምርቃት አይደለችም። እቺማ የኔ ልጅ አይደለችም። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ወይኔ ፈጣሪ! ብርሃን አየው ስል ተመልሰ እዛ ጨለማ ላይ ታስገባኛል። ምን አልኩ ፈጣሪ? ምርቃት ልጅ አይደለችም። እሷ ልጅ አይደለችም። ወይኔ ፈጣሪ! ወይኔ በቃ አጎቴ የኔ ታክሲ መያዣ እዚህ ቅርብ ስለሆነ አንተ ተመለስ። ጥሩ ይኸውልሽ በቅርቡ ሁሉ ነገር ግልጽ ይወጣል። እስከዛ ድረስ ራስሽን ጠብቂ። እሺ በደንብ እጠብቃለሁ። አሁንማ እኮ ማንነቴን አውቄያለሁ። ደግሞ አንተ ወንድሜ ማገት ስህተት ቢሆንም ለኔ ያደረከው ነገር ስለሆነ ይቅር ብያለሁ። እሱን ይቅር ያልሽኝ ደስ ብሎኛል። ግን ሌላም ነገር ነግርሽና አንድ ላይ ይቅር ብትይኝ ይሻላል። እሺ ግን ሰዓት የለም ማለት ወንድምሽን እኔ ያላገጥኩትም ወንድምሽ ነገ የለም። አው ማለት ወንድምሽን አግጫለሁ ባልልሽ መተሽ እናትሽ ላገናኝሽ አልችልም ነበር። ለዚህ ነው ወንድምሽን አግጫለሁ ብዬ የዋሸሁሽ። ይኸውልሽ ምርቃት ወንድምሽን አግጫለሁ ብዬ ባልዋሽሽ ከእናትሽ ጋር ላገናኝሽ አልችልም ነበር። ለዚህ ነው ወንድምሽን አግጫለሁ እኔ ጋር ያለው ብዬ ዋሸሁሽ። እና ሁሉ ነገር ውሸት ነበር ማለት ነው? ሳይም በቃ ሁሉም ነገር ውሸት ነበር ማለት ነው? ምርቃት ይኸውልሽ ምርቃት ወንድምሽን ማን እንዳገተው አውቃለሁ። ያ ተንኮለኛው ይድነቃቸው። እኔ ደግሞ እግር በእግር የተከታተልኩ ስለሆነ እሱን በደንብ እኔ ነው የማውቀው። እኔ አውቀዋለሁ። እግር በእግር ተከታትዬ በደንብ ነው እሱን የማውቀው። ቆይ እሺ ከዚህ ሁሉ ነገር በኋላ እንዴት ነው ማምነህ? እርግጠኛ ነኝ። አንቺ ብቻ ትንሽ ጊዜ ስጪኝ እንጂ ይድነቃቸውን በቅርቡ ወጥመዴ ውስጥ ከተዋለሁ። በቅርብ ቀን ወጥመዴ ውስጥ ከተዋለሁ። በቅርቡ ይኸውልህ አሁን የተጋረደብኝ ነገርና የእናንተን ሴራ ተንኮል እስካሁን ድረስ ማንንም ቢሆን አላምንም። እመኚኝ ምርቃት፣ አጎትሽ ነኝ። እመኚኝ። አጎትነቱንም ቢሆን ለጊዜ ተው። ደግሞ ለፖሊስ ማሳወቂያን እንደማልተው ማወቅ። ይኸውልሽ ምርቃት
ምን ነው አለማየሁ ደህናም አይደለህ እንዴ? እንደነት አለ ብለሽ ነው ብርሃን ወጣ ብለን ሳንጨርስ ይጨልማል። በጣም እኮ ነው ግራ ይገባኝ። አንተም እንደኔ ሆንክ? ይገርምሻል። ይኸውልሽ ምርቃትን ከአንቺ ጋር ለማገናኘት ብዬ ወንድምሽን ያገጥኩት ብያት ነበር እና ውሸቴ እንደነበር ስነግራት ከአንቺ ጋር ስትገናኝ የነበራት ደስታ በቃ ያ ሁሉ ደስታ ላይ ውሃ ጨለስኩበት እና በጣም ተናደደችብኝ። በጣም ያዘነችብኝ። በጣም አይቶ አለማየሁ ምንም አይደል። አሁን ትንሽ ቆይታ ትረሳዋለች። አታስብ፣ ትረሳዋለች። ግን ቆይ እኔ ያልገባኝ ይድነቃቸው ልጁ እንደሆነች ያወቀ የእንቅልፍ ክኒን መስጠት ለሷ ለምን ፈለገ? አይ ወይ ጉድ! ይቺ ልጅ በቃ እንደኛው ገፋት ቀማሽ ሆነች። ወይኔ አይ ስምኛለሽ፣ ምርቃት ልጅሽ ነች። አዎ እውነት ነው። ብዙ ችግር ገጥሟታል። በእኛው ጦስ የችግር ገፈት ቀማሽ ሆናለች። ግን አንቺው ምንድነው የሚያነፋርቅሽ? እኔ ልጅሽን አገኘሻት አይደል እንዴ? ከዚህ ሁሉ ጊዜ ይሄን ሁሉ አመት እሷን ባገኘኋት እያልሽ ስለት ስትሳል ነበር። አሁን ስለትሽን ማስገባት ነው የሚጠበቅብሽ። ስለት? የምን ስለት ነው ማስገባ? ምን ሆኖልኝ ነው ስለት ማስገባ? ማለት ምን ተፈጠረ? እቺኛው ምርቃት ልጅ አይደለች። ምን? አዎ አንተም አጎቱ አይደለም። ምንድነው ተቀባጀሪው? ቆይ ግን ጤናሽ ትክክል ነው? እቺኛው ምርቃት ልጅ አይደለች። ቆይ እንዴት እንደዚህ ልትይቻልሽ? እንዴት? ይኸውልህ ቀኝ እጇ ይሁን ግራ እጇ ይሁን አላስተውልም እንጂ ልጄ ሽታ አለባት። እቺ የመጣችው ደግሞ ምንም አይነት ምልክት የለባት። አለማየሁ የአውሬ ልጄ ነው ታድርጓት ይሆን? የአውሬ ወይኔ ልጄ የአውሬ ልጄ ነው ታድርሷት ይሆን? ወይኔ ልጄ የት ነሽ? ወይኔ ልጄ። እርግጠኛ ነሽ? አዎ አለማየሁ ልክ ነኝ። ከእናት ሌላ ልጁን ማን ሊያውቅ ይችላል? ማን ይችላል? አዎ ያርኩስ ንቃቸው መሀል ላይ የሆነ ነገር አድርጓል ማለት ነው። እኛ ያልደረስንበት በትም አረመኔ የሆነች ልጅ አሳዝነችኝ። እንዴት እዚህ ቤተሰብ ውስጥ ትገባቻለች? ቆይ ይቺኛው ምርቃት ማን ናት? አሁን የት ይኬዳል? የት ብዬ ልፈልጋት ልጄን? የት ላገኛት ልጄን? የት ብዬ ልፈልጋት ልጄ? የት ብዬ ልፈልግሽ? የት ላገኝሽ ልጄ? የት ላገኝሽ? የት ብዬ ልፈልግሽ ልጄ? ምርቃትዬ የት ላገኝሽ? የት ልፈልግሽ ልጄ? የት ልፈልግሽ እናቴ ልጄ? የት ላገኝሽ ልጄ? የት ላገኝሽ? የት ብዬ ልፈልግሽ ልጄ? ልጄ ምርቃት የት ነሽ ያለሽው?
ሰላም እንዴት ናችሁ? በእኔ ታሪክ ቲቪ ላይ አዲስ ተከታታይ ድራማ ጀምሬያለሁ። ምርቃት ይባላልና በጣም ቆንጆ የሆነ ስራ ስለሆነ ገብታችሁልኝ እንዲሁም ዩቲዩብን ሰብስክራይብ አድርጉ። ባይ